አይደለም እንዴ? ተረጋጋ። ዛሬ ህይወቴ የተበላሸው በአንተ ምክንያት ነው። እንደዛ ሆኗ በማየቴ በጣም አዘኛለሁ። ለኔ በቃ ምርጥ አይነት ልጅ ነበረች። ብዙ ጊዜ ያሳልፈናል፣ ደግም ክፉም ጊዜ አብረን አሳልፈናል። ከልጅነቴ ጀምሮ አብሮኛ ያደገ እንደሆነና እንደዛ አይነት ነገር መሀል ላይ ተፈጥሮ በቃ እንዳልተስማማው ያውቃል። ገባ? ሁሉንም ነገር ያውቃል። አንተ እውነት አለኝ ይሄንን ያህል ሰርግን የሚያህል ነገር አስጥሎ የሚያስኬድ እውነት አለኝ ብለህ ታስባለህ? እኔ ባለፈውም አንተ ስትለኝ እንደነበረው እናቴም ስትለኝ እንደነበረው እኔ እንደምታይ እንደዚህ ጤነኛ ሆኜ ነው ያለሁት። ይሄ እሁድ አርብ ምናምን የምትሉትን ነገር ምን እንደሚፈጠር እኔም ለራሴ አላውቀው። ይሄ እኮ ጤነኛ አይደለም እኮ ማለት እኮ ነው። ሰርጉ ለኔ አልተዘጋጀም ማለት ለማን የተዘጋጀው ታዲያ? በቃ ምን እኔ ብቻዬን የሙሽራ ቀሚስ ለብሼ ልዞር ነው የተዘጋጀው? ለማን የተዘጋጀው? ምን ማለት ነው? ማንም በቆመበት ጫማ ሊፈርድ ይችላል። እኔ ግን ሰርግ ጥዬ አልሄድኩም። ሰርግ ላይ ነው የተገኘሁት። የተመቸኝ ቦታ ላይ ተገኘሁ። ሰርጉን መጠበቃቸው ከምን ተነስተው ነው? አንተና እሷን እኮ ማስቆም ከፈለጉ ቀላል ነበር። ደሞ ማቆምስ ካለብህ ሰርግ ቀንን ጠብቀ ሳይሆን ያኔ ማቆም አትችልም ነበር? የትኛውም ሴት ቤተሰቦቿ ጋር ይሄ ባሌ ነው ብላ ይዛ ስትሄድ ስለዛ ሰው ማንነት ስለዛ ሰው ምንነት በደንብ እስኪያውቁ ድረስ ባንዴ ኦኬ እሺ ነው ያስገቢው ሊሉህ አይችሉም። ስትቀራረብ በደንብ ጸባይዋ በደንብ ቆንጆ ሲሆን እንዲህ በቃ ትወደኛለች አይነት ነገር ይሰማል። ከዛ በኋላ እኔም ደስ አለችኝ። ማን ፈልጌው ነው ይሄ ሆነው ማለት ነው። ሳልፈልግ አይደለም ወደ እንትኑ የገባሁት። ከዛ ሰው ጋር እንድጋባ ይፈልጉ ነበር። ያም ሰው እኔን ማግባት ይፈልግ ነበር፣ ግን አልተሳካም። በቃ በየሆነ ነገር አልተሳካም። እኔ የራሴን ህይወት ጀመርኩኝ እዚህ ጋር ቆይቶ ማለት ነው። ወንድሟ እንዳላይህ ሁለተኛ ከሷ ጋር እንዳላይህ ህይወትን ታጠዋለህ። ልክ ምንድነው በቀኔ ነው የነገረኝ። ሁለት ሰው ላገባ ሰርግ ደግሳለሁ እንዴ? ምን ማለት ነው ይሄ? ሲጀመር እሱ ራሱን ለማስመለጥ ወይ የሆነ ምክንያት ለመስጠት ያመጣው ነገር ነው ሊሆን የሚችለው። ገብቷል? በስነ ስርዓት እኮ ቀኑን ወስነን ሽማግሌ አዘጋጅቶ ከቤተሰቦቹን አማክሮ ሽማግሌ አዘጋጅቶ ቤቴ ድረስ በክብር ነው ገባ ሽማግሌ። እኔ ለራሴ ነው ራሴን ላገባ ነው ሽማግሌ የምልከው። እንዴት አይነት ወንድም ተብየዋ ታላቋ ሳታስተውል የሰው መንገድ ላይ አትገኝ። በቀኔ ነው በቃ ሲያገኘኝ ምናምን ነገር የሆነ ሰዓት ላይ አስታውቀኛለችና እኔ ባለፈውም አንተ ስትለኝ እንደነበረው እናቴም ስትለኝ እንደነበረው እኔ እንደምታይ እንደዚህ ጤነኛ ሆኜ ነው ያለሁት። ይሄ እሁድ አርብ ምናምን የምትሉትን ነገር ምን እንደሚፈጠር እኔም ለራሴ አላውቀው። እኔ ጋርም እኮ ትልቅ የሆነ በደል አለ በግራውንድ። እሷም በደንብ ልታውቀው ወይ ግልጽ ያደርጉላትም ብቻ እንግዲህ ከኋላ ያለው ምን አይነት ፐርፐስ እንዳለ አይዶን ነው። ያንዳንዱ ነገር ከጓደኛዬ ሲሰማ እንደነበረ ነው። ገብቷል አይደለ? እዚህ ጋር እያንዳንዱ ነገር ስታደርግ የነበረችው እሷ ነች ማለት ነው። ይህንን ነው ማንም ያልተረዳልኝ፣ ማንም ያላወቀልኝ። ሰርጉ እያንዳንዱ ሴሬሞኒ የተዘጋጀው ሰርጉም የተዘጋጀው ለኔ ሳይሆን ለሌላ ሰው ነው። መጥፋት ማለት እኮ ይሄ የመጨረሻ እኮ በቃ እኔ ቃልም የለኝም ለዚህ እንዲህ ነው ልልህ የምችለውም ነገር የለኝም። ጓደኛዋ ጋር ሪሌሽን ጀምሬያለሁኝ። በቃ የሚሆነኝ መርጬ እኔ ሽማግሌ ልኬያለሁ። ዛሬ ህይወቴ የተበላሸው በአንተ ምክንያት ነው። የቱንም ያህል ምክንያት ቢኖረው ሰው በሰርጉ ቀን ሊቀር አይገባም። ነገር ግን ምክንያቱ ምንድነው ብሎ ጉዳዩን ማወጣጣት ስራችን ስለሆነ ዛሬ በድጋሚ በዚህ ኬስ ተገናኝተናል። ሁላችሁም እንደምታስታውሱት በሰርጉ ቀን በቀረው ሙሽራ ምክንያት ሙሽራዋ በየሳምንቱ ሰርጓን ደግሳ ሜካፓን ተቀብታ ቬሎዋን ለብሳ ትጠብቀዋለች። ይሄ ካለፈ ክፍል ያያችሁት ታሪክ ነው። ሰላም ውዴ ዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬውን ፕሮግራማችንን ወደ እናንተ የምናደርስበት ሰዓት ደረሰና እዚህ ስቱዲዮአችን ተገኝተናል። እዚህ ስቱዲዮ ውስጥ ደግሞ
የተገኘ ነው። ዛሬ እንግዲህ ሁላችሁም ያያችሁትን ታሪክ ሁላችሁም ልባችሁ ተነክቶ አስተያየት ስትሰጡበት የነበረውን የሙሽራዋን ታሪክ በድጋሚ ወደ እናንተ ልናደርስ መጥተናል። የሙሽራዋ ታሪክ ምንድነው የምትሉ ሰዎች ካላችሁ ለእናንተ ባጭሩ ታሪኩን ላስረዳችሁ። ወደ ስቱዲዮአችን የመጣች አንድ የሜካፕ አርቲስት ናት። እቺ የሜካፕ አርቲስት ታሪኩን ስትነግረን ደግሞ እጅግ ልብ የሚነካ ሆኖ አግኝተነዋል። ታሪኩ እንደዚህ ነው። በየሳምንቱ የምትጠራኝ ሙሽራ አለች። በየሳምንቱ ሜካፕ ትሰራለች። በየሳምንቱ ቬሎዋን ለብሳ ባሏን ትጠብቃለች። ነገር ግን ባሏ ከ6 ወር በፊት ሰርጉን ሰርዞት ከሌላ ሴት ጋር ተጋብቶ እየኖረ ይገኛል ብላ ታሪኩን ነገረችን። እኔም በየሳምንቱ እየሄድኩኝ ሜካፕ ሰራታለሁ፣ ቬሎዋ ለብሳታለሁ። ከዛ በኋላ ወታ ትጠብቀዋለች። ባሌ ቀራ ብላ ታለቅሳለች። ከዛ ግን ሳምንቱን ጠብቃ እንደገና ቬሎዋን ለብሳ ትከሰታለች። በዚህ ሩቲን ውስጥ ቤተሰብ ተዳክመዋል፣ እኔም ደክሞኛል። ስራዬን እያስተጓጎልኩኝ ከእሷ ጋር እየሄድኩ ድራማ መስራት በጣም ከባድ ነገር ሆኖብኛል የሚል ነገር አነሳችልን። ከዛ በኋላ እንግዲህ ይህንን ታሪክ ከሰማን በኋላ በቀጥታ ሄደን እነሱን ለማግኘት ሞከርን። እንግዲህ ስናገኛቸው እውነትም እንደተባለው ልብ በሚሰብር ሁኔታ ባሌ ይመጣል እያለች ሜካፓን የምትሰራ ወጣት አገኘን። እንግዲህ እቺን ልጅ ምንድነው ያደረግነው? ከባሏ ጋር ተገናኝተው እውነቱን እንዲነግራት ጥረት አድርገናል። ያለፈውን ክፍል የተከታተላችሁ ሰዎች ያደረግነው ጥረት የቱንም ያህል ስኬታማ ሊሆንልን እንዳልቻለ አይታችኋል። በመካከላችን ረብሻና ግርግር መፈጠሩን አስተውላችኋል ማለት ነው። ዛሬ ግን እዚህ ተረጋግተን ስለ ጉዳዩ የምናወራበት ሰዓት ላይ እንገኛለን። ምክንያቱ ምንም ይሁን ምን አሳማኝ ነው ብለን አናስብም። ነገር ግን ቁጭ ብለን ምክንያቱ ምንድን ነው? ሪሌሽንሺፓችሁ ምን ይመስል ነበር? ሰርግን አስጥሎ ያስኬደ እውነት አለ ወይ የሚለውን ከስር ከመሰረቱ የምናጠራበት ቀን ነው ማለት ነው። ዛሬ እጅግ የተረጋጋ ጊዜ እናሳልፋለን ብለን እናስባለን። እንግዲህ ከሱ ጋር ያለውን ምክንያት ከሰማን በኋላ መደረግ ያለበት ምንድን ነው የሚለውን ለማድረግ ጥረት እናደርጋለን። እሷንም አግኝተናት እውነቱ የቱ ጋ ነው እስከ መጨረሻው ድረስ እንግዲህ ከኛ ጋር ከሆናችሁ ይህንን አጓጊና አስገራሚ እንዲሁም አስተማሪ በጣም ብዙ ሰዎች እጅግ አስተማሪ ፕሮግራም ነው፣ ከዚህ መማር የምንችለው ነገር ብዙ ነው ትላላችሁና እስቲ ደግሞ ዛሬ እውነቱ ምንድን ነው የሚለውን ነገር አጥርተን ስናወጣ እጅግ በጣም ብዙ አስተማሪ ነገሮች እናገኝበታለን ብለን እናስባለን። እዚህ ስንቀመጥ ይህንን ሁሉ ስራ ስንሰራ አንድ ሰው ማስተማር ከቻለን የአንድ ሰው ህይወት ማትረፍ ከተቻለ በሚል ነውና ብዙዎቻችሁ እንደምትከታተሉን እናውቃለን። ለወዳጅ ዘመዶቻችሁ ደግሞ ማድረሳችሁን እንዳትረሱ ለማለት እንወዳለን። ይህንን ቪዲዮ ላይክ በማድረግ ይጀመራል። ሀሳብ አስተያየታችሁን አስቀምጡልን። ከዛ በኋላ እንግዲህ እስከዛሬ ድረስ ቤተሰብ ያልሆናችሁን ሰዎች ደግሞ ሰብስክራይብ ያደረጋችሁ ደግሞ የደውል ምልክቱን በመንካት ኖቲፊኬሽን እንዲደርሳችሁ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ሁኑ። እኔ ዘላለም ዘገየ ነኝ። አብራችሁኝ ሁለተኛ እንደዚህ ነገር አልፈልግም። እንዴ አንተ ምንድነው የምትለው? የምታስፈራራው ምንድነው የምታስፈራራው? ሜካፕ ቡክ አድርጊያት ነው የመጣችሁ እኮ ሰርጌ ነው ብዬ አይደል እንዴ? ባሌም ዛሬ ነው እንትን ያልነው አልኩ እኮ። የዛሬ 6 ወር ምን ማለት ነው? የዛሬ 6 ወር ወደ ኋላ በቃ አወቀች አይደለ? ምንም አካብዳ አያስፈልግም እኮ ምንም አካብዳ አያስፈልግም። ምንድነው የራሷን ህይወት መቀጠል መቻል አለባት። አንተ በዚህ ልክ ክፉ ነገር እንድታደርግባት፣ በዚህ ልክ እንድትሰብራት፣ በዚህ ልክ ቆማ እንድትቀር እንድታደርጋት የሚያደርግህ በደል በድላሃለች እቺ ልጅ። ሌላ ጊዜ እኮ ኖርማል ነች። አብረን ስንጫወት ስንል እንዳናነሳ ደግሞ ያማታል እያልን ስለምንፈራ እስቲ ቆይ ምናልባት ትተዋለች እያልን ነበር። እሺ ተረጋጋ። እሺ ወይ ይምጣ። ከየት ነው የሚመጣው? ምን አውቃለሁ? ና ብንለው ነገር ታዲያ እንዴት ምን ማለት ነው? በቃ ለኛም አልፈልግም አግብቻለሁ ብሎ ከነገረን
ለእኛ ነገረን። እንግዲህ ለአንቺ ቢነገርሽም አልገባለሽ። ምንድነው የማውቀው? በሰርጌ ቀን ባሌ ቀርቶ ምኑን ነው የማውቀው? ምንድነው የማውቀው? የሚታወቅ ነገር አለ እዚህ ጋር? ይሄ ክስተት እኮ መከሰት ከጀመረ በጣም ብዙ ጊዜ ሆኖታል። የዛሬ 6 ወር ነው ባልሽ የቀረው። ሜላት ለምንድን ነው እሱን ነገር ተረድተሽ አንቺ ህይወትሽን ለመቀጠል ማትሞክሪ? አንተ ለምሳሌ ከሆነ ለአንተ ሚስማማ ሆኖ ከተገኘ ለምንድን ነው ማላደርገው? በቃ ያ ነገር አለቀ ሆኗል እኮ በቃ ኦልሬዲ ሆኗል አልቋል። የዛን ሁለት ምንድነው ያገባው? አዎ የገዛ ጓደኛሽን አግብቷል። በቃ በሰርግ ቀን የቀረሰው ነው። ሰርግህን እሷን እዛ ቤሎ ለብሳ እንድትጠብቅ አድርገህ በሰርግ ቀን የቀረሰው ነው። ክፉ ሰው ነህ። አይመለከተኝም። እኔ ምንም እናዘዘው ነገር የለም። በቃ የራሷ ላይፍ መጀመር መቻል አለባት። እሺ በቃ ተረጋጋ። አንቺ ተረጋጋ። በሰርግ ቀን ምን ሞቷል? ለይቶዬ ምን ኮላ ምን እየሰራ ነው ታዲያ? የምን ችግር ነው? ወረቀቱን አላየሽውም? የዛሬ 6 ወር ነው። ይሄው እኛም እንዲሁ በየሳምንቱ ካንቺ ጋር ቀልባችንን እንዳጣን ነው። ያን ያክል ያደረሰችብኝ በደል የለም። እኔም ያደረስኩባት በደል የለም። ይሄ ኖርማል ላይፍ ነው። ጀመር እንደዚህ አይነት ነገር መስማትም አልፈልግም። ስለዚህ እኔ የራሴን መርጫለሁ። ያው ሰርጉም እንደተከናወነ ታውቃለች። ስለዚህ የራሷ ጉዳይ ነው። ታዲያ እኔ ምንድን ነው ማድረግ ያለብኝ? ሰው እንዴት ነው የሚያገባው? ምን ማለት ነው? 4 አመት ሙሉ አብሮኝ ሲቆይ ለምንድን ነው ያላገባው? አገባ በቃ እንግዲህ ምን ይደረግ? ምንድን ነው ፊት ለፊት አግኝተሃት ያልነገርካት? እሺ ሌላው ነገር ይቅር፣ ሰርጉ ቀርቷል፣ እኔ ሌላ አግብቻለሁ፣ ይሄንን ህይወት ማስቀጠል አልችልም ብለህ ፊት ለፊት አግኝተህ ለምን አልነገርካትም? ቢያንስ ሁለተኛ እንደዚህ ነገር አልፈልግም። እንዴ አንተ ምንድን ነው የምትለው? የምታስፈራራው ምንድን ነው የምታስፈራራው? እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ያው ተመልሰን ስንመጣ ደግሞ ብዙ ውዝግብ ያስነሳውን ሰው እዚህ ስቱዲዮ ድረስ ይዘነው መተን ነው። በሱ ምክንያት ብዙ ውዝግብ ተነስቷል። ብዙዎቻችሁም የራሳችሁን አስተያየት ሰጥታችኋል። ብዙዎቻችሁም ምን አይነት ግፍ ነው ሰርግን ቀን የሚያህል ቀን አስጠብቆ የሚያስጠፋ ነገር የሚል ነገር አንስታችኋል። እንደ ሰው ግን የኔ ጥያቄ እንደዛ ሆና ስታያት ምንም አልተሰማህም ወይ? ምንም ቢሆን አመታትን አብራችሁ አሳልፋችኋል። ምንም ቢሆን ጥሩ ጊዜ ነበራችሁ ብዬ አስባለሁ። እንደዛ ሆና ማየቱ በራሱ ላንተ ተጽዕኖ አይፈጥርም ወይ? አላዘንክም ወይ? ተሰምቶኛል። ያው እንደዛ በመሆኑ በደንብ ተሰምቶኛል። ግን እያንዳንዳችን ላይ ጥቁር የሆነ ሂስቶሪ አለን። የኔን ማንም የተረዳልኝ ነገር የለም። አንተ ምንህን እንረዳ? ሰርጓን ጥለህ ሄደህ ህይወቷን ማመሳቀል፣ በየሳምንቱ አንተን ሙሽራ ሆና መጠበቋ፣ ይሄ ሁሉ ነገር ተደማምሮ እያየን አንተን ምንድን ነው የምንረዳ? የቱንም ያህል እውነት ቢኖርህ ሰርግን የሚያህል ነገር አስጥሎ የሚያስኬድ ምን ነገር አለ? እንደዛ ሁና በማየቴ በጣም አዘኛለሁ። ለእኔ በቃ ምርጥ አይነት ልጅ ነበረች። ብዙ ጊዜ ያሳልፈናል፣ ደግም ክፉም ጊዜ አብረን አሳልፈናል እና ትንሽ ከፍቶኛል። እንደዛ ሆና በማየቴ እኔ የተወሰነ ነገር ተሰምቶኛል። ቢሆንም ግን እያንዳንዳችን የምንረዳው ከቆምንበት ነው። የኔን ነገር ማንም የተረዳልኝ የለም። ምክንያቱም እኔ የተረዳሁትን እውነት ለምሳሌ ሰርግን ያክል አስጥሎ የሚሄድ ምን ቢሆን ነው? ህይወትን ከማጣት ይሻላል። እኔ የሚሻለኝን ነው የመረጥኩት። ለምሳሌ ከምትሞትና ተጎድተህ ኑር ተብለህ ምረጥ ብትባል የምትኖረውን ነው የምትመርጠው። እና የኔን ደግሞ ውስጤን እኔ ጋር ያለውን ህመም እኔ ነኝ የማውቀው። የሚገርምህ ያው ዝም ልበለው ብዬ ነበረ። ከሆነ ላይቀር እንዲሁ በእነሱ በኩል ከመጣ እያንዳንዱ እውነት መታወቅ ስላለበት ነው። አንተ እውነት አለኝ ይህንን ያህል ሰርግን የሚያህል ነገር አስጥሎ የሚያስኬድ እውነት አለኝ ብለህ ታስባለህ? እኔ ብቻ አይደለሁም፣ ብዙ ሰዎችን ያማረረ ያናደደ ጉዳይ ነው።
ሰርግን የሚያህል ነገር አስጥሎ የሚያስኬድ በጣም ብዙ ሰው ሲል ነበር። ብዙ አማራጭ ነበረ። ከሰርግ በፊት ከእሷ ጋር ያለህን ነገር የማቆም እድል ነበረ። በጣም ብዙ እድሎች እያለህ የሰርጓን ቀን ጠብቀህ ለምንድን ነው ህይወቷን ማጨለምን የመረጥከው እያለ ብዙ ሰው ሲጠይቅ ስለነበር እሱ ነው የኔ ጥያቄ። እውነት አለኝ ብለህ ታስባለህ? ይሄንን ያክል ኮንክሪት እውነት? እሱን እኮ ነው የምልህ። ለምሳሌ ሁላችንም በሆነ የሰው ልጆች አንረዳም እንጂ መፍረድ ላይ በጣም ጎበዞች ነን። ሰርጉን ጥሎ ምናምን በቃ ይፈርዳል። ማንም በቆመበት ጫማ ሊፈርድ ይችላል። እኔ ግን ሰርግ ጥዬ አልሄድኩም። ሰርግ ላይ ነው የተገኘሁት። የተመቸኝ ቦታ ላይ ተገኘሁ። ካልተመቸኝ ከዛችኛዋ ጋር መገኘትን ሰርጌ ላይ ነው የተገኘሁት። ከዚች ጋር የነበረ ነገር እኮ እኔ ትክክለኛ እሱን እኮ ነው የምልህ። አሁን አንተም ልትረዳኝ የሚገባው ትክክለኛ ቦታ ላይ መገኘት ነው። ያ እውነተኛ ቦታ ላይ ነው የተገኘው እንጂ ሰርጉን ጥዬ ምናምን አይደለም። ግን ለእኔ የተዘጋጀልኝ እውነት የሆነ ነገር አለና እዛ ሰርግ ላይ ተገኘው እንጂ እኔ ሰርጉን ጥዬ ምናምን ሂጄ አይደለም። ሰርግ ጥዬ አልሄድኩም ብለህ ነው የምታስበው? አዎ። ታዲያ እቺ ልጅ ሰርጌ ነው ብላ እየጠበቀች አልነበር? አንተ ሁለተኛ ሰርግ አዘጋጅተህ ሁለተኛው ሰርግ ላይ ተገኘህ እንጂ እቺ ልጅ እኮ ሰርጌ ነው ብላ እየጠበቀች ነበር። ይኸውልህ ምን መሰለህ፣ አንዳንዴ ሰዎች በደንብ ብዙ አማራጮችን ያዘጋጃሉ። እነዚህ ያው እንደ እነሱ በሄዱበት ሂሳብ አልሄደላቸውም። እኔ ደግሞ ለእኔ የተዘጋጀልኝ እውነት አለ። የራሴን እውነት መርጬ ሄጃለሁኝ። ሲቀጥል ደግሞ እኔ ማንም ያላዳመጠኝ ማንም ያልሰማኝ ውስጤ ጋር ብዙ ህመም ይዤ የኖርኩ ሰው ነኝ። በመጀመሪያም ታውቃለህ፣ ያው ግን ሪሌሽናችን በደንብ አለን። በቃ አዎ፣ እሱን እስቲ ወደኋላ መልሼ እውነት እንደው አንተ በፍላጎት ነው አይደለም የሚለውን ጥያቄ ለመጠየቅ ያህል እንዴት ነው አንተ ከዚች ልጅ ጋር ወደ ፍቅር ግንኙነት እስከ መግባት የደረስከው? አንተስ ማን ነህ የሚለውን ንገረን እስቲ። ያው ስለ ራሴ ግልጽ ነው። እንደሚታወቀው እኔ ያሬድ እባላለሁ። ተወልጄ ያደጉት ክፍለ ሀገር ነው። ያው ትምህርት ጨርሼ በግቢ እንደምንም የሰው ልጅ እንደሚያልፈው ሁሉ ተቸጋግሬ ግራጁዌት ካረኩ በኋላ በየጊዜው ስሞክር እዚሁ አዲስ አበባ ስራ አገኘሁ። ያው ሜላት ጋርም የስራ ባልደረባዬ ነው እና የተገናኘ ነው አንድ መስሪያ ቤት ነው። ትውውቃችን እዛ ነው የጀመረው። መነሻችን እዛ ጀመረ። አጋጣሚ እሷ አካውንታንት ነው፣ የሂሳብ ባለሙያ ነች ከኛ መስሪያ ቤት። እንዲሁ እየተግባባን ሄድን። ከዛ እያለ ሪሌሽናችን በጣም እየሰፋ ሄደ ማለት ነው። ከዛ በኋላ በቃ በደንብ የፍቅር ግንኙነት ምናምን ጀመርን። ግን በግራውንድ ያለው ነገር በጣም እኔ ጋር ከባድ ነው። ለሷ አልነግራትም ችየው ምናምን ነገር እስከምትችለው ድረስ መቼም መስዋዕት ትከፍላለህ። እኔ ሪሌሽንሺፕ ውስጥ ገባን ብለህ ከምትጀምርልኝ ይልቅ ይህንን ሪሌሽንሺፕ ማን ነው ፈልጎ የተጀመረው? በማን ፍላጎት ነው የተጀመረው? ማን ነበረ የፍቅር ጥያቄ ያቀረበው? ሳትፈልግ የገባህበት ነው ወይ? ታንቀ ነው የገባኸው? እኔ ዛሬ ላይ ከሰርግህ እንድታመልጥ ያደረገ ሳትፈልግ የገባህበት ሪሌሽንሺፕ ነው ወይስ ፈልገህ ፈቅደህ የገባህበት ነው? ለእኔ ጥያቄ የሆነብኝ እሱ ነው። ሳትፈልገው አይደለም ማለት እንዴት ሳትፈልገው ወደ ፍቅር ትገባለህ? ሳትፈልገው ፍቅር ደግሞ ፈልገህ ነው ምናምን ሳይሆን የሆነ አጋጣሚ ያ ቦታ ለእኛ የሆነ አጋጣሚ ሆነ፣ አገናኘን፣ አንድ አደረገን። የህይወት መልክ አንድ አደረገን። ከዛ የሆነ ነገሯ ደስ አለኝ፣ እየተግባባሁት ሄድኩ። ብዙ ነገር እናወራለን፣ ስለ ስራው፣ ስለ እያንዳንዱ ነገር። ከዛ ደግሞ መቼም ወንድ ልጅ ነህና እንትን ትላለህ። በቃ ስትቀራረብ በደንብ ጸባይዋ በደንብ ቆንጆ ሲሆን እንዲህ በቃ ትወደኛለች አይነት ነገር ይሰማል። ከዛ በኋላ እኔም ደስ አለችኝ። ፈልጌው ነው ይሄ ሆነው ማለት ነው። ሳልፈልግ አይደለም ወደ እንትኑ የገባሁት። እና
ደስ የሚል ጊዜ ነበር የምናሳልፈው። ከኋላ የሚሰራውን ነገር ለእሷም ጭምር አልነግራትም። እኔ ክፉ ጊዜ አሳልፌያለሁ እያልክ ነበረ። ምንድነው ክፉ ጊዜ ያሳለፍከው? በምን ምክንያትስ ነው እንደዛ አይነት ነገር ሊያልፍ የሚችለው? እሱኛው ማንም ሊያቅልኝ ያልቻለው ትልቅ በደንብ ዲፕሬሽን ውስጥ ገብቼ ራሴ ነኝ በቃ ይሄን ህመም የምወጣው እና ለእሷ አልነግራትም። መቼውንም ነግሬያትም አላውቅም። ግን እሷ ጋርም የሆነ ነገር አለ። አይ ቲንክ እንደዛ ነው የሚመስለኝ። የሆነ ፍንጭ አላት። ግን ከባዱ ችግር ወንድም ተብዬዋ ታላቋ ሳታስተውል የሰው መንገድ ላይ አትገኝ፣ በቅኔ ነው በቃ ሲያገኘኝ ምናምን ነገር የሆነ ሰዓት ላይ አስታውቀኛለች እና እንዴት ነው ጥሩ ነው ምናምን ነገር ይገስጠኛል ምናምን ነገር እያለ ሲቆይ እንዲያውም የሆነ ሰዓት ላይ ለመጨረሻ ጊዜ መስጠንቀቂያ እሰጥሃለሁ፣ መኖር ነው መሞት ነው የምትፈልገው ብሎ አስጠንቅቆኛል። እኔ ደግሞ ምንም አልመሰለኝም፣ ምክንያቱም የገባኝ ነገር የለማ። ከዛ ጭምር ደግሞ እንደገና አባቱም እንደዚህ አይነት ነገር ተደጋገመ። ማለት እያልከኝ ያለው አባትና ወንድም ያስፈራሩኛል ነው እያልከኝ ያለው? እሷ ስትነግረኝ መጀመሪያ ቤተሰቡን አስተዋወቀኝ፣ ከዛ በኋላ እኔም ወስጄ ቤተሰቤን አስተዋወቅኩት ነው ያለችኝ። ሶ በእናንተ መካከል ጤናማ የሆነ የቤተሰብ ግንኙነት እንደነበረ ነው ማስበው። መጀመሪያ ስናየው አልወደድነውም ነበር፣ ግን ቀስ በቀስ የእሷን ፍላጎት እያየን እኛም ተቀብለናል ነው ያሉት እናቷም ጭምር የተናገሩት ይህንን ነው። ሶ አንተ እያልከኝ ያለኸው ደግሞ እነሱ አልተቀበሉኝም ነው? አዎ እሱን እኮ ነው የምልህ። ምክንያቱም እያንዳንዱ ነገር መጀመሪያ ወስዳኝ ስንተዋወቅ ወደ እኔ ቤተሰቦች መልካም ፍቃድ ሆኖ እሺ ብላኝ ወስጄ አስተዋውቅ የኔ ቤተሰቦች በሚገባ ደስ ብሏቸው ተመለስን። ከዛ ደግሞ የኔ ቤተሰቦች ማወቅ አለብህ ብላኝ ሄደን ከተዋወቅን በኋላ እንዲሁ ከየት ነው ምናምን ነገር ጠየቁኝ። ወንድሟም በደንብ ነው የጠየቀኝ፣ አባቷም በደንብ ጠየቀኝ። ከዛ እንደዚህ ክፍለ ሀገር ነው የተወለድኩት፣ ተወልጄ ያደግኩት እዛ ነው። አሁን ግን ትምህርቴን ጨርሼ ተመርቄ እዚሁ ነው፣ በስራ ምክንያት ነው እዚሁ የምንተዋወቀው። እያንዳንዱ ነገር ግልጽ አደረኩላቸው እና ጥያቄ ሲበዛብኝ የሆነ እያንዳንዱ ነገር ለእኔ አልተወጣልኝም፣ ደስ አላላቸውም። ከዛ እስኪ ይሁን ምናምን ብዬ ተዋውቀን ሄድ። ከዛ በኋላ የሆነው ሌላ ጊዜ እስኪ ምንም ደስ እንዳላላቸው ምናምን ልነግራት ፈልጌ ራሱ በቃ እንዳይደብራት አይነት ነገር ዝም አልኩ እኔ ማለት ነው። ዝም ካልኩ በኋላ እየቆየ ሲሄድ ነገርየው እንደዚህ አይነት ነገር ግን ከእንግዲህ በኋላ እሷ ጋር እንዳላይህ አለኝ። ቆይቶ ማለት ነው ወንድሟ እንዳላይህ፣ ሁለተኛ ከእሷ ጋር እንዳላይህ፣ ህይወትን ታጠዋለህ። ልክ ምንድነው በቅኔ ነው የነገረኝ። ምቺ ምታ ምን ምታ አታውቀውም፣ የት ቦታ ላይ እንደምትጎዳ አታውቀውም፣ እንዳላገኘህ አይነት ነገር ነው ያስፈራራኝ። ከዛ ድጋሚ ደግሞ አባትየው ሌላ ቦታ አግኝቶኝ ሁለተኛ ከልጄ ላይ ዙሪያዋ ላይ ራቅ ነግሬሃለሁ፣ በዚህ ሽጉጥ ነው አናትን መፈረክስህ አይነት ነገር አለኝ። አሳየኝ በቃ አውጥቶ ምናምን ነገር ከጣውጥቶ ምናምን አስፈራራኝ እያልከኝ ነው? በሚገባ ምንድነው ምክንያታቸው? አሁን እኔ የማውቀው የምትለው ማምለጫ እያዘጋጀ ነው፣ አንተም ብቻ በድብቅ እንዳስፈራሩክ እያደረግክ እየነገርከኝ ነው። ይሄ ደግሞ ምንም ማስረጃ ስለሌለ ነው፣ ምክንያት እየፈጠርክ ስለሆነ ነው። በጣም በእርግጠኝነት አሁን አንተ ቤተሰቦቿ ስላስፈራሩኝ ነው ይህንን ጋብቻ የተውኩት ከሰርጌ ቀን ያመለጥኩት ልትለኝ ነው? አዎ በሚገባ የራሴ የሆነ እውነት ስላለኝ ነው። ታዲያ ምንድን ነው ምክንያታቸው? እሺ እንደው አስፈራሩህ ይባል፣ እነሱ በትክክል ነግረውናል። ሰው ለልጁ ጥሩ መልካም ባል ነው የሚመኘው እንደ ቤተሰብ። እንዳዩህ ላይቀበሉ ይችላሉ፣ በጊዜ ሂደት ግን ተቀብለነዋል። መጀመሪያ እንዳየነው ይሆናል አይሆንም የሚለውን ነገር አልተቀበልንም ነበር። ግን የእሷን ፍቅር ስናይ ልጁም ስናየው መልካም ነው፣ ከዛ በኋላ ተቀበልነው ነው የእነሱ እያሉ ያሉት። አንተ ግን ከጀርባ አስፈራርተውኝ ሽጉጥ ወጥቶብኝ ምናምን የሚለውን ሌላ ፊልም እየፈጠርክ ነው። አይ በጭራሽ። እኔ የራሴ የሆነ በሚገባ የራሴ የሆነ እውነት አለኝ። ያንን መስረጃ ሊሆን የሚችለው እኔ ራሴ ነኝ። እኔ አሁን እሱን እኮ ነው ማንም ያልተረዳኝ የምልህ።
ካልሆነ የትም ላመጣው ልፈጥሮ ማልችል ነገር ነው ይሄ። እና ምንድነው ፐርፐዙ ካልከኝ የሆነ ነገር በዙሪያ ደረሰኝ ወሬው ማለት ነው። የደረሰኝ ነገር ምንድነው ውጭ ሀገር እነሱ የሚያውቁት በደንብ አቅም ያለው ሰው በደንብ ብር ያለው ሰው ለሱ እንደሚድሯት ነው በትክክል ወንድሟም ጓደኛው ነው አይነት ነገር ነው ለኔ የደረሰኝ ወሬው ዘግይቶ ደረሰኝ። ይሄ እኔን ከዛ ጋር ነው ያነጻጸር ኮምፔር ያደረጉኝ ማለት ነው። እና እኔ ደግሞ በቃ ማለት ይሄን ያክል ያስተማረኝ ቤተሰብ ተቸግሮ ገና ምንም ያለኝን ቤተሰብ በህይወት እንኳን እንድኖራት ይፈልጋል። ከዚህ ህይወት ማምለጥ ነው ሰርጉን ምናምን የሚባለው ሁሉ ከዚህ አስቀያሚ አስጨናቂ ህይወት ላይ ለማምለጥ ነው እኔ የወጣሁት። ታዲያ እሷን እንደዛ ካዘጋጁላት አንተን ታገባለች ብለው መደገሳቸው ወይንም ደግሞ ድግሱን መጠበቃቸው ሰርጉን መጠበቃቸው ከምን ተነስተው ነው? አንተና እሷን እኮ ማስቆም ከፈለጉ ቀላል ነበር። ደግሞ ማቆምስ ካለብህ ሰርግ ቀንን ጠብቀህ ሳይሆን ያኔ ማቆም አትችልም ነበር? እሱን እኮ ነው የምልህ። ቀድመው አስቆመውኛል። የነገሩ ግልጽ ሆኖልሃል። ከማንገራገር እስከ ሽጉጥ ማውጣት ይሄ ማለት ያኔ ታዲያ ሽጉጥ ሲወጣብህ ወይ ደግሞ ማቆም ካልቀረ የሰርጉን ቀን መጠበቅ ምንድነው? ቤተሰቡን መበቀል ፈለግ? እንደዛ አይነት ነገር ነው? ኖ በጭራሽ እኔ እንደዚህ ነገር እንትን አላልኩም። ውድ የዞላ ቤተሰቦች ከቪዲዮአችን ቆም ብለን 1 ደቂቃ ቁም ነገር ላውራችሁ። የማውራችሁ ስለ ዞላስ ሌክዠሪ ክሊኒንግ ሰርቪስ ነው። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ ከተቋቋመ 5 ወር ገደማ ያስቆጠረ እህቶቻችንን ለማገዝ እዚህ የሚመጡ ባለታሪኮቻችንን ለመደገፍ የተቋቋመ ድርጅት ነው። ይህንን ድርጅት እንግዲህ ያቋቋሙት ወዳጆቻችን እህቶቻችንን፣ ወንድሞቻችንን በዘላቂነት ልንደግፍበት ይገባል ብለው ይህንን ድርጅት ያቋቋሙት እንግዲህ ወዳጆቻችን ናቸው። ለነሱም ክብር ምስጋና ይገባቸዋል። እንግዲህ የተለያዩ የጽዳት አገልግሎቶችን የሚሰጠው ዞላስ ሌክዠሪ ክሊኒንግ ሰርቪስ ስራውን ጀምሯል። እናንተ ደግሞ ምንም አይነት የጽዳት አገልግሎት እንድንሰጣችሁ ከፈለጋችሁ በምናስቀምጠው የስልክ ቁጥር እየደወላችሁ ወንድሞቻችንን እህቶቻችንን አግኟቸው ለማለት እወዳለሁ። በጥራት ስራን ሰርተው ያስረክቧቸዋል። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ የሚሰጣቸው ዘርፈ ብዙ አገልግሎቶች ናቸው። ለነዚህ አገልግሎት ደግሞ ከጣሊያን ሀገር የመጡ እጅግ በጣም ውድ እና ምርጥ የሆኑ ማሽኖችን ተጠቅመው ቤቶቻችሁን ያጸዱላቸዋል። የሚሰጡት አገልግሎት ደግሞ ሶፋ ክሊኒንግ፣ እንግዲህ ሶፋዎትን ጽድት ማድረግ ሲፈልጉ ወደ ዞላስ ይደውላሉ ማለት ነው። ካርፔት ክሊኒንግ አለ፣ ምንጣፎችን ያጥባሉ። ዊንዶው ክሊኒንግ፣ መስኮቶች፣ በሮች ይጸዱበታል። ዲፕ ክሊኒንግ ቤቶን ከላይ እስከታች ድረስ በጥራት አጽድተው ያስረክቧቸዋል። ኪችን፣ ባዝሩም እነዚህ የመሳሰሉ ቤት ውስጥ የሚገኙ ነገሮችን ጽድት አድርገው ያስረክቧቸዋል። ኦፊስ ክሊኒንግ ቢሮት እንዲጸዳሉ ከፈለጉ ወደ ዞላ ይደውሉ ነው የሚሉት። ሙቪን ሙቭ አውት ክሊኒንግ የሚባል አላቸው። ይሄ ሰርቪስ ማለት አዲስ ቤት የተከራያችሁ ወይ ወደ አዲሱ ቤታችሁ የምትገቡ ሰዎች ቤታችሁ እንዲጸዳላችሁ ስትፈልጉ፣ እንዲሁም ደግሞ የለቀቃችሁት ቤት እንዲጸዳ የሚያስፈልግ ከሆነ ሙቭ አውት ክሊኒንግ ይኖራቸዋል። ወተር ታንከር፣ እንግዲህ ብዙዎቻችን ቤታችን የሰቀልነው ታንከር ጽዳት ይፈልጋል። እነሱ እንደሚሉት ከተቻለ በ3 ወር ካልሆነ በ6 ወር መጽዳት አለበት። ካለበለዚያ ደግሞ ብዙ ባክቴሪያዎች ይራቡበታል። ስለዚህ ንጹህ ውሃ አይደርሳችሁም ነው የሚሉት። እንግዲህ ታንከሩን ለማጸዳት ፖስት ኮንስትራክሽን፣ እንግዲህ ቤቱን ሰርተው ሲጨርሱ የት መደወል እንዳለብዎ ያውቃሉ ማለት ነው። ይሄ ማስታወቂያ አይደለም፣ ቁም ነገር ነው። እህቶቻችንን ወንድሞቻችንን የምንረዳበት ድርጅት ነው። ዞላስ ሌክዠሪ ክሊኒንግ ይባላል። ዩኒፎርማቸውንም አልብሰውኛል። እንግዲህ እህቶቻችንን የምንደግፍበት በእኛው የተቋቋመ ድርጅት ነው። እኛም መደገፍ የምትፈልጉ እነዚህን ስራዎች ማሰራት የምትፈልጉ ድጋፍ ብቻ አይደለም ሰርተን ነው እየጠየቅናችሁ ያለ ነው። ስለዚህ እንድንሰራላችሁ የምትፈልጉ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ
ከማናጀሮቹ ጋር ኮንታክት ማድረግ ትችላላችሁ። እንግዲህ መልካም እድል፣ መልካም ጊዜ። ቪዲዮ ይቀጥላል። እንድቀር ምናምን አይነት ነገር አልተፈጠረም። ጭራሽ ለእኔ ታስቦ የተዘጋጀ አይደለም። ይህንን ነው ማንም ያልተረዳልኝ፣ ማንም ያላወቀልኝ። ሰርጉ እያንዳንዱ ሴሬሞኒ የተዘጋጀው ሰርጉም የተዘጋጀው ለእኔ ሳይሆን ለሌላ ሰው ነው። ምን ማለት ነው ለሌላ ሰው ነው ማለት? በሚገባ ይሄ ደግሞ እያንዳንዱ እነሱ ያውቁታል። ሁሉንም ነገር አማራጭ ወስደው ነው። እሱን እኮ ነው መጀመሪያ ላይ ሰርጉ ለሌላ ሰው ነው የተዘጋጀው ማለት ምን ማለት ነው? በግልጽ አማርኛ እንድትነግረኝ እፈልጋለሁ። እሷን ለሌላ ሰው ሊድሯት ነበር ነው እያልከኝ ያለው ወይስ ደግሞ የወንድሟ ሰርግ ላይ ነው እንድገኝ እያልከኝ ያለው? ግልጽ አድርግልኝ። አዎ በሚገባ መጀመሪያ ላይ ያልኩ ነገር ገብቷል። ለሌላ ሰው እንደሚድሯት መዳር እንደሚፈልጉ ግልጽ ነው። ይሄ እኔን ያስፈራሩኝም አንደኛው መንገድም ይሄ ግልጽ ነው። ሲቀጥል ደግሞ እያንዳንዱ ነገር የተዘጋጀው ለሷ ነው። ለሱ መጥቶ እንዲያጋባት ምናምን ነገር ነው ሰርጉ የተዘጋጀው። ግን ሰርጉ ላይ ግዴታ መገኘት አማራጭ ሲያጡ እነሱ አማራጭ ሲያጡ ጊዜ እኔ ጋር መምጣት አለባቸው፣ ግድ ይላቸዋል። ምክንያቱም ሰርጉ ተዘጋጅቷል፣ እያንዳንዱ ነገር ተከናውኗል። ግን ሰው ደግሞ ቀረ። ውጭ የሚጠበቀው እንደዚህ መጥቶ ከውጭ ሀገር ከመጣ በኋላ እዚሁ ከቆየ በኋላ አንተ ምንድን ነው እያልከኝ ያለው? ከመጀመሪያም ጀምሮ ሽማግሌ ከመላክ ጀምሮ ሁሉንም ፕሮሰስ የጨረስክ ሰው ነህ። ቀለበት ከማድረግ ጀምሮ ከዛ በኋላ ሽማግሌ እስከ መላክ ከዛ በኋላ የሰርግ ቀን ቆርጦ ሰርግ እስከ መጠበቅ ድረስ የጨረስክ ሰው ሆነህ አንተ አሁን መውጫ ምክንያት እየፈጠርክ እንጂ ዝም ብዬ ራሱ ሳይ ማንም ሰው ጤናማ ሰው ይህንን ፕሮግራም የሚያይ ሰው ይገባዋል። አንተ የሆነ ማምለጫ መንገድ እየፈለግክ እንዳለ ግልጽ ነው። እኔ እኮ እሷን እዚህ ጋር አምጥቼ ጠርቻት ቁጭ አድርጌ ስለ ጉዳዩ ማውራት እችላለሁ። ለምንድን ነው ይሄንን ሁሉ ፈጠራ መፍጠር የፈለግከው? እኔ ምንም አይነት ፈጠራ የለብኝም። እሱን እኮ ነው የሚያምነኝ ያምነኛል። ምን መሰለ እያንዳንዳችን የራሳችን ግፍ አለ። ከዛ ደግሞ የሚበልጥ ልንሸከም የማንችለው ግፍ አለ። እሱን እኮ ነው። እኔን ግን የሚረዳኝ ይረዳኛል። የኔ እውነት የሆነውን ነው የራሴ እውነት ነው ይዤ የምቀርበው። እኔ እስካለው ድረስ እያንዳንዱ ነገር እኔ ነኝ። ምክንያቱም ብቸኛ ሁኜ የራሴን እውነት ስታገሉ የነበረ እያልኩ ያለሁት አሁን ያው የሚያምነኝ ያምነኛል። አንተም ካመንከኝ ካላመንከኝ ደግሞ ምንም ማለት አይደለም። እኔ ምንም የፈጠርኩት ድራማ አይነት ነገር አይደለም። ምክንያቱም ለሱ ነው የተዘጋጀው። ቀረ ሌላ አማራጭ ምንድን መጠቀም ያለባቸው ግዴታ እኔን ነው። ታጋባታለህ እንዳልከው እያንዳንዱ ነገር ጥሎሽ አልቋል። ያው እስከ ሽማግሌ ድረስም ምንም አይነት እኔ ጋር ምንም አይነት ፍላጎት የለኝም። እሷ ነች እያንዳንዱ ነገር መርጣ ምን ብላ ይላከችው። ማለት ሽማግሌዎቹን እኔ ደስተኛ አይደለም። ምንም የወሰንኩበት ነገር የለም። ይሄ ነገር እንዳለ ይሄ እንድታውቀው ለመራቅ በጣም ብዙ ጊዜ አድርጌያለሁ እሷ ጋር ማለት ነው። ምክንያቱም ጓደኛዋ ጋር ምርጥ ጓደኛ ልቻት በቃ አሁንም እየኖርን ነው። እግዚአብሔር ይመስገን። አንዱ ጥሎ ሲሄድ አንዱ ይመጣል። ይሄ ፈጣሪ የሚያዘጋጅልህ አንዱ ትልቅ ነገር ነው። እኔ ያው እንግዲህ እያንዳንዱ ነገር ከሚደርስ ዛቻ፣ ማስፈራሪያ እያንዳንዱ ከሚደርስብኝ አንጻር ጓደኛዋ ጋር ሪሌሽን ጀምሬያለሁኝ። በቃ የሚሆነኝ መርጬ እኔ ሽማግሌ ልኬያለሁ። ኦኬ፣ ጓደኛዋ ጋር ሽማግሌ ልካል። እሺ፣ እዚች ጋር የላከው ሽማግሌስ? እኔ እሱን እኮ ነው የምልህ። ምንም አይነት አግሪመንት የለንም፣ ምንም አይነት ስምምነት የለንም። እያንዳንዱ ነገር እሷ ናት የምታከናውነው። ላደርገው ነው እንደዚያ ምናምን ነገር አይነት ትለኛለች፣ ዝም እላለሁ በቃ። ግን እኔ ጓደኛዋ ጋር እያንዳንዱ ነገር ተስማምተን ታውቃለች። ከጓደኛዋ ጋር ግንኙነት እንደጀመርክ እሷ ታውቅ ነበር? በሚገባ ታውቃለች። እያወቀች ነው አንተን እስከ ሰርግ ድረስ ለመጠበቅ የተነሳችው ነው የምትለኛለሁ? ሰርግ ይኸውልህ ሰውዬ፣ ሰርግ እኮ የተጠበቀው ለዛኛው ነው፣ እኔን አይደለም የተጠበቀው። ሰርጉ ላይ እኔ አይደለም የተጠበቁት። ግን ያኛው ሰርግ ፌል አደረገ፣ እኔ ተጠበቁ። እኔ ጥሎ እንደቀረ አይነት ነገር ግፍ ተሰራብኝ። አስበዋል። እኔ ጋርም እኮ ትልቅ የሆነ በደል አለ በግራውንድ። እሷም በደንብ ልታውቀው ወይ ግልጽ አያደርጉላትም። ብቻ እንግዲህ ከኋላ ያለው ምን አይነት ፐርፐስ እንዳለ አይ ዶንት ኖ። ግን እኔ በጣም ስለሚጨንቀኝ ቢያንስ ለቤተሰብ መቆየት መቻል አለብህ። ስለሚያስፈራሩኝ እያንዳንዱ ነገር ከሷ ለመራቅ እንትን ብያለሁ፣ ወስኛለሁ ማለት ነው። ግን ሰርጉ ላይ ይሄኛው ፌል ሲያደርግ
መገኘት አለብህ ግዴታ ታገባታለህ አይነት ነገር ደግሞ ድጋሜ መጡ። አስብ ሁለት የበደል ማለት ነው እንጂ በጭራሽ የኔ ፍቃድና ፍላጎት እዚህ ሰርግ ላይ አልነበረም። እንደማላገባትም ያውቁ ነበር ነው የምትለው? አዎ በሚገባ ምክንያቱም ያው ነው ሚስትህ ግን ይህንን ሁሉ ነገር ታውቃለች። ምክንያቱም አብሮ አደግ ናቸው፣ አብሮ የተማሩ የአንድ ሰፈር ልጆች ጓደኛሞች ናቸው። ከጓደኛዋ አንተን ስትነጥቅ ይህንን ነገር ታውቃለች? አዎ ምክንያቱም እያንዳንዱ ሪሌሽን እንደነበረ አስረድቻት እውነታውን ተረድተን ነው። ምክንያቱም ስለሚግባቡ ሰፈር ላይ አብሮ አደግ ናቸው። እንደዚህ ነገር አለ እንደዚህ አይነት ታሪክ አለ ግን ምናምን ብዬ በቃ ዋናው የኛ አግሪመንት ነው እሺ ተባብለን ወስነንበት ታውቃለች እያንዳንዱ ነገር። በሷ ምክንያት እንደተዋወቃችሁ ጭምር አውቃለሁ ነው። አሁን አንተ እያልከን ያለው ተመልካቾች፣ እኔ ከዚህ በላይ መቀጠል አልፈልግም። ይህንን ነገርን እውነት ነው ምትል ከሆነ ፊት ለፊት ከእሷ ጋር አገናኛለሁ። ቤተሰቡም በዚህ ጉዳይ ላይ ምላሽ እንዲሰጥ እናደርጋለን። ግን አንተ ይሄኛው የፈጠራ መንገድ የሚያስመልጥ መስሎ ከሆነ በጣም ተሳስተሃል። የሰራኸው ግፍና በደል የመጀመሪያው ነገር ዘመንህን ሁሉ እያሳደደ ያድናል። ይሄ የማይቀር ነገር ነው። የሰራኸውን ግፍ አንድ በአንድ ቆጥረህ ትቀበላለህ። ሁለተኛ ነገር ደግሞ በማህበረሰብም በህግም ተቀባይነት የሌለው ስራ ሰርተሃል። መጠየቅ አይቀርም፣ መገለል አይቀርም። አሁን አንተ ማምለጫ ለማዘጋጀት እንደሆነ አውቃለሁ። ይህንን ሁሉ ነገር የምትነግረን የሆነ ማምለጫ እያዘጋጀ እንደሆነ ይገባኛል። ኤኒዌይስ ግን እዚህ ጋር እናቁመውና ከእሱ ጋር የምናደርገው ነገር ምንም እርባና አለው ብዬ አላስብም። ስለዚህ ቤተሰቡም ምላሽ እንዲሰጥ ልጅቱም እዚህ እንድትመጣ እናደርጋለን። ተመልካቾችም ፕሮግራማችን ይቀጥላል። እስከ መጨረሻ ድረስ አብራችሁን ነው። እንግዲህ የኛም ጥያቄ የሆነው ይሄ ነው። ለማቆም እድል ነበረው። በጣም ብዙ አማራጮች ነበሩት። በጣም አመቺ ጊዜዎች ነበሩ። በእነዚህ ሁሉ ውስጥ ሳያቆም ሄዶ ሰርጉን ማቋረጡ ነው ለኛም ጥያቄ የሆነብን። አንቺም እያልሽን ያለሽው እሱን ነው። ምን ያህል ጎድቶሻል ይሄ ነገር ብዬ አልጠይቅሽም፣ ምክንያቱም እየታየ ነው ያለው። በጣም ዲፕ እንደጎዳሽ አይተናል። ግን ከጀርባ ሌሎች እውነቶች የሉም ወይ? በእናንተ መካከል ክፍተት የፈጠሩ እውነቶች የሉም ወይ? እኔ እስከማውቀው ድረስ ምንም አይነት ነገር የለም። ምንም አይነት ነገር የለም ስለ ሁሉንም ጊዜ ሰላም ነበረን ብያለሁ። እንግዲህ ከዛ ደግሞ የሱም ቤተሰቦች ወደውም ነው ተቀብለውኛል። ቤተሰቦቹ እንኳን አልፈቀደለትም አይሆንም ብለው እንኳን ከሆነ እንዳትል በቃ በስነ ስርዓት ነው። ኢቭን እንደዋወል ነበር እስከ ሰርጉ ጊዜ ድረስ። እንዴት ሆነ፣ እንዴት እየሄደ ነው፣ እንዴት እየተደረገ ነው። ገባ? ቤተሰቦቹ ይደውሉ ነበር እስከዛ ሰዓት ድረስ። የሆነ ሰርጉ ኦልሞስት አንድ ሳምንት ምናምን እስኪቀረው ድረስ እናወራ ነበር ከሱ ቤተሰቦች ጋር። ከዛ በኋላም ይመስለኛል እንግዲህ እኔ ያሰብኩት በቃ ከዛ በኋላ ያለውን ሳይደውሉ ሲቀሩ የሰርግ ፕሮግራም ስለሆነ ቢዚ ትሆናለች እንዳናስጨንቃት በሚል እንደተው ነው እኔ የተሰማኝም። ያው እኔም ለሰርጉ ዝግጅት ላይ ስለሆነ እነሱንም ማስጨነቅ አልፈለኩም ብዬ ነው ተውኩት ያቺን ሳምንት። እኔም በቃ ከጠዋት እስከ ማታ ድረስ በቃ ኦልሞስት እስከ ሌሊት በለው ያንን አንድ ሳምንት ቀኑን ሙሉ ስዋከብ ነው ሙሉው። ገባ? ቤተሰቦቼም እንደዛው እሱ ነገር እንድጠራጠር አላደረገኝም። ያው እነሱም ስራ ላይ ነው የሚሆኑት ብዬ ነው የማስበው። ገባ? ምክንያቱም ለመምጣት ከክፍለ ሀገር ድረስ ነው የሚመጡት፣ ሰርግ ነው የሚመጡት። በራሳቸው መዘጋጀት ያለባቸውን ነገሮች መዘጋጀት አለባቸው። አንድ ሁለት ቤተሰብ አይደለም፣ ሙሉ ቤተሰቦቹ ናቸው የሚመጡት። እኔ ጋርም ስመጣ እንደነገርኩ ነው መጀመሪያ ላይ ትንሽ እሱን አክሰፕት ለማድረግ ተቸግረው ነበር። ምክንያቱም ሴት ነኝ። ገባ? የትኛውም ሴት ቤተሰቦቿ ጋር ይሄ ባሌ ነው ብላ ይዛ ስትሄድ ስለዛ ሰው ማንነት ስለዛ ሰው ምንነት በደንብ እስኪያውቁ ድረስ ባንዴ ኦኬ እሺ ነው ያስገቢው ሊሉ አይችሉም። ገባህ አይደለም? ምንድነው ማን ነው ለወደፊቱ ይጠቅማታል ወይ አይጠቅማትም ወይ፣ እንዴት ነው የሚያኖራት፣ እንዴት ነው የሚሆኑት፣ ምን አይነት ባህሪ ነው ያለው፣ እሱ ሁሉ እስኪጣራ ድረስ ጊዜ ይፈጅባቸዋል። እነዚህ ሰዎች በአንድ ያዩትን ሰው በሙሉ ሊቀበሉ አይችሉም። ገባህ? እናቴ ከመጀመሪያውም ጀምሮ ኮንፈርት የነሳት ነገር ነበረ። በቃ የሆነ ሰዓት ላይ እንደውም እሷ አክሴፕት ያደረገችው እንዴት ነው በቃ ከልጃችን አይበልጥም፣ በቃ እሷ ከወደደች ይሁን ተብሎ ባህሪውንም ሲያዩት አንገቱን የደፋ ሰው ነው። ገባ?
ምንም ክፉ ነገር ካፉ ወጥቶ አያውቅም። እግዚአብሔር በሚያውቀው ያንን 4 አመት ስንኖር ኢቭን ትንንሽ ነገሮች ናቸው የሚፈጠሩት ብያለሁ። እነሱን ነገሮች እንኳን ለመፍታት ይሄ በጩኸት በምናምን አይደለም። ቁጭ ብሎ እንደ ትልቅ ሰው አስቀምጦ በንግግር እኔ እንደዛ ነው ማምነው እንደሚሆን ነው ማውቀው። እንግዲህ አናግሮኝ ምን ብሎ ነው ችግሩን የሚጨርሰው? እስከዛሬ ድረስ በዚህ ቢንስ የመጣ ሰውዬ ቤተሰቦቼን እንግዲህ ነው ያሳምኜ ያስገባሁት ሰውዬ የሱን ቤተሰቦች እንደዛ ብለው ችግር እንኳን ተፈጥሮ ቢሆን ነው የምልህ። ሁለታችንም እንግዲህ የተማርን ሰዎች ነን አይደል እንዴ? እንደዚህ ስለሆነ እንደዚህ ስለተፈጠረ በቃ አልፈልግም ነው ማለት ያለበት እንጂ ትቶ መጥፋት ማለት እኮ ይሄ የመጨረሻ እኮ በቃ እኔ ቃልም የለኝም ለዚህ እንዲህ ነው ልልህ የምችለውም ነገር የለኝም። ምክንያቱም በቃ ልልህ የምችለው ነገር ለሚዲያ የሚመጥንም ለሰው የሚመጥንም ነገር አይደለም። በቃ ከዚህ በላይ ደግሞ ክፉ ነገርም ስለሱ ማውራት አልፈልግም። እግዚአብሔር የሥራውን ይስጠው። ገባህ አይደል? እስከዛሬ ድረስ አንገቱን ደፍቶ መጥቶ እስከዛሬ ድረስ ወድሻለሁ እስከዛሬ ድረስ እኔ ያላንቺ ሲል የነበረ ሰውዬ የዛን ቀን ምን ሆነ? ገባ? ከምንም ከማንም በላይ ክብር የሚባል ነገር ደግሞ አለ። እኔን ተወኝ፣ እዛ ጋር ፋሚሊ ነው ያለው። ገባ? ስንት ዘመድ ነው የሚጠራው፣ ጎረቤት አለ፣ የስራ ባልደረባ አለ። በዛ ላይ ደግሞ እኛ እንደምናስበው ትልልቅ ሰዎች አያስቡም። ገባህ አይደለ? እኛ እንኳን የሆነ አልቅሰንም ምንም ብለን በቃ ይታለን እንዴትም ቢሆን በቃ ይከብዳል። ኦፍ ኮርስ ይከብዳል፣ ግን ለማለፍ ትሞክራለህ። ትልልቅ ሰዎች ጋር ግን ይሄ በጣም ትልቅ ነገር ነው። በጣም ትልቅ ንቀትም ጭምር ነው። ገባ? ለኛም እኮ ንቀት ነው፣ ግን አትሊስት ምክንያት ሲነገር እንዲህ ነው ኦኬ እንዲህ ነው ለመረዳት ስለምንሞክር። ገባ? የኛ ጄኔሬሽን እና የነሱ ጄኔሬሽን አንድ አይደለም። እነዛን ሰዎች ምን ያህል ቢንቃቸው ነው ጥያቄ። እኔ እሱ ነው በቃ እንግዲህ እኔ እሱ ያላስረዳውን እኔ እንዲህ ነው ብዬ ላስረዳ አልችልም። ክፍተትም የምትለው እንዲህ የሚባል ክፍተት አልነበረም በመሃል። እሱ እንግዲህ ብዙ አይነት ክፍተቶች በመካከላችን ተፈጥረው ነበር የሚል ነገር ነው ያነሳው። እነሱን እንመለስበታለን። ግን አንቺና እሱ በነበራችሁ ግንኙነት የሁለታችሁ ቤተሰብ እኩል አክሴፕት አድርጓል ወይ የሚለውን ጥያቄ አንቺም ስትናገሪ ስለነበር የአንቺ ቤተሰቦችም ሲናገሩ ስለነበር እሱ ላይ ብናወራበት ደስ ይለኛል። ያንቺ ቤተሰቦች ምን ጎሎበት ነው ሊቀበሉት ያልቻሉት? መጀመሪያ አልተቀበሉትም ነበር የሚል ነገር አንስተሻል። አንቺም እነሱም አልተቀበልነውም ነበር ነው እያሉ የነበረው። ምን ጎደለ? ምን አጎደለ? ምን አጎደለ ከሚለው ነገር አይደለም። በነገራችን ላይ ይሄንን ቅድምም ማስረድቻለሁ። የትኛውን ቤተሰብ ጋር ስትሄድ መጀመሪያ ያንን ሰውዬ ማንነቱን በደንብ እስኪያውቁት ድረስ ቶሎ አክሰፕት አያደርጉልህም። ገባ? ሲቀጥል ደግሞ የትኛውም ቤተሰብ የትኛውም ወላጅ ነው የምልህ ልጁ ከእሷ የተሻለ ሰው ላይ እንድትወድቅ ነው እንጂ ወይ ከእሷ እኩል ወይ ከእሷ ያነሰ ሰው ላይ ማንም ወላጅ አይፈልግም። ገባ? እዛ ጋር የተፈጠረው ነገር ደግሞ እኔ እና እሱ የስራ ደረጃችንም አንድ ነው፣ የኑሮ ሁኔታችንም አንድ ነው። ገብተዋል? በነበርንበት የስራ ቦታ እኩል ነገር ነው የምናገኘው። እሱ ትንሽ ቅሬታ ፈጥሮባቸው ነበር መጀመሪያ ላይ። ምክንያቱም እኔ በጣም በእርግጠኝነት ሙሉ የኢትዮጵያ ፋሚሊ ምለውን ጋር ነው የምልህ ሁሉም ሴት ልጁ የተሻለ እንድታገባ ነው የሚፈልገው። ገባ? ይሄ ከጾታ ከምናምን አንጻር ሳይሆን ማንም የተሻለ ነገር ነው የሚፈልገው። ገባ? ካንተ ያነሰ ነገር ምን ያደርግልሃል? ወይ ካንተ እኩል ሁሉም ሰው ለተሻለ ነገር አይደል እንትን የሚለው ሰው ከዛ ነገር አንፃር መጀመሪያ አክሰፕት አላደረጉትም ነበር። ለቤተሰብ የተሻለ የሚሉት ወንድ ላንቺ አዘጋጅተው ነበር? ቤተሰብ የተሻለ የሚለውን ወንድ ለኔ አዘጋጅቶ ነበር ሳይሆን እነሱ ሳይሆን ያዘጋጁት። ያለፈ ህይወት አለኝ እኔ። ገባ? ያለፈ ህይወት አለኝ ስለ ይሄ እንዴት ነው ስለሱ ማውራትም አልፈለኩም ነበር። በርግጥ ግን ከልጅነቴ ጀምሮ አብሮኝ ያደገ አንድ በጣም የምወደው ጓደኛ ነበረኝ። ከልጅነቴ ጀምሮ ስለ በቃ አንድ ወንድም እንደ እህት አንድ ቤት ውስጥ ነው ያደግነው ማለት ይቻላል። በቃ እሱም እኛ ቤት እየመጣ እኔም እነሱ ቤት እየሄድኩኝ ከየሆነ ሰዓት ላይ የውጪ እድል አገኘ ሄደ። እስከዛ ታይም ድረስ ለኔ ያ ሰውዬ ጓደኛዬ ነበር። ገባ? ግን በቤተሰብ ስለሚተዋወቁ ምናምን ቢሆን ይሄ ብዙ ፋሚሊ ላይ የሚያጋጥም ነገር ነው። ይሄ ከሱ ጋር ብትሆን ከሷ ጋር ብትሆን እንደ ወላጅ የምትመኘው ነገር አለ። እንደዛ ነበር የኔ ቤተሰቦች ከዛ ሰው ጋር እንድጋባ ይፈልጉ ነበር። ያም ሰው እኔን ማግባት ይፈልግ ነበር፣ ግን አልተሳካም። በቃ በየሆነ ነገር አልተሳካም። እኔ የራሴን ህይወት ጀመርኩኝ እዚህ ጋር። ገባ? አንደኛ እነሱ
ያንን በፊት ያለፈውን ህይወቴ ይፈልጉት ነበር ነው እንጂ እኔን ማስገደድ አይችሉም። ገብቶሃል አይደል ሐሳቤ? ሶ እኔን ማስገደድ ስለማይችሉ ነው እኔ የምፈልገውን ሰው አምጥቼ ሳስተዋውቅላቸው ኦኬ ብለው የተቀበሉት። ገባህ አይደለ? እሱን ያንን ካልሆነ ይሄን አታገቢ የሚባል ነገር እኔ ከቤተሰቦቼ ማፍ አልወጣም። እግዚአብሔር በሚያውቀው በቃ ግዴታ ያንን ነው አይደለም። መጀመሪያም ያንን እንደ ሐሳብ ነው ያመጡት። ከልጅነታችሁ ጀምሮ የምትተዋወቁ ሰዎች ናችሁ። እንደውም ከሱ በላይ የሚያውቅሽ የለም፣ ካንቺ በላይ የምታውቂው ሰው የለም ህይወታችሁ ላይ። ገባ? እንደውም እኛም ቤተሰቡን ስለምናውቅ የሱን ቤተሰቦች የኛም ቤተሰብ ስለሚያውቁ በደንብ ዲፕ የሆነ ግንኙነት ስላለን ቢሆን በቃ ቢቻል የሚል ሐሳብ መጣ። ስለዚህ እኔ ደግሞ እዚህ ጋር አልፈለኩም። ምክንያቱም ከልጅነቴ ጀምሮ ይሄ ሰውዬ ወንድሜ ነው የሚል አይምሮዬ በዛ ነው የተቀበለው። ገባ? ድንገት ጓደኛ ነበርን ስትይኝ ጓደኝነታችሁ ወደ ፍቅር ግንኙነት ያልገባ ፍቅር ግንኙነት ላይ ያልደረሰ ነበር ነው? አይ በጭራሽ። ጓደኛ ከምን ተነስተው ትዳር እንድትመሰርቱ ፈለጉ? እዛ ጋር ፋሚሊ ነው። ገባ? ሰው አንደርስታንድ አያደርግህም። ገባ? ብዙ ጊዜ ጓደኛሞች ናቸው ወይ ቤስት ፍሬንድ ናቸው ምናምን ነገር ሲባል ወደ ሌላ ነገር የመወሰድ እንትን አለው። ገባ? እነዛ ሰዎች ቤተሰቦቻችን፣ የኛም ቤተሰቦች የሱም ቤተሰቦች እንደ ሐሳብ ያመጡት ነገር ነው ለነሱ ማለት ነው። ገባ? እሱም ከሆነ ሰዓት ጀምሮ ኢንተረስት እየኖረው ስለመጣ ያ ነገር ከፋሚሊ ሲመጣ ደግሞ ሞር ደስ አለው፣ አክሰፕት አደረገ። ገባ? እኔ ግን ከልጅነቴ ጀምሮ ይሄ ሰውዬ ኖርማል ጓደኛዬ ነው ብዬ ስለሆነ አይምሮዬን ተቀብዬ እዛ ደረጃ ድረስ የደረስ ነው እንትን ማለት አልችልም። ይሄ ባንዴ ልቀበለው አልችልም። ምክንያቱም ወንድሜ ነው አለ። እኔ ገባህ አይደል? እዛ ጋር እሱ ጋር ያለው ፊሊንግ የተቀየረ ሲመጣ ቤተሰቦቹም ሲያስተውሉ ነገር ከኛ ቤተሰቦችም ጋር ሲያወሩ ሞር የተሻለ ነው ተብሎ ታሰበ። ገባ? አንደኛ ይተዋወቃሉ፣ ሁለተኛ ቤተሰብም ይተዋወቃል። እሱ ያለበትም እዛ ስለሚሰራ ምንም ስላለ ያለበትም ሌቭል አሪፍ ስለነበር ቢሆን ገባ የሚል ሐሳብ ቢሆን ነው እንጂ ካንቺ ጋር ምንም አይነት ሪሌሽንሺፕ አልነበረውም ነው እያልሽኛለሽ? እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እህታችንን እዚህ ድረስ አስጠርተናታል፣ እዚህ ድረስ ጋብዘናታል። ብዙ ሰው ያዘነበት የጤና ሁኔታ ላይ የነበርሽ ሰው ነሽ። አሁን ግን እችላለሁ መጥቼ ማውራት እችላለሁ ብለሻልና እውነቱን ተቀብለሻል። አሁን ያለሽበት የጤና ሁኔታ ምን ይመስላል? እንግዲህ ባለፈው ከተፈጠረው ነገር በኋላ እውነቱን ለመቀበል እየሞከርኩኝ ነው። እኔ ባለፈውም አንተ ስትለኝ እንደነበረው እናቴም ስትለኝ እንደነበረው እኔ እንደምታየኝ እንደዚህ ጤነኛ ሆኜ ነው ያለሁት። ይሄ እሁድ አርብ ምናምን የምትሉትን ነገር ምን እንደሚፈጠር እኔም ለራሴ አላውቀውም። አዎ እነሱም ሲሉን የነበረው ከአርብ ጀምሮ ሰርጌ ነው የሚለው ሀሳብ ተመልሶ ይመጣባታል። ከዛ በፊት ያሉትን ቀኖች ደግሞ በሰላም ታሳልፋለች ነው። አንቺ እውነታውን እንድትቀበይ ነው ከሱ ጋርም ፊት ለፊት ያገናኘንሽ የነበረው። ተመልካችም ያልተመቸዋለ እንደዛ ማድረጋችን ያልተመቻቸው ሰዎች አሉ፣ እኔንም የወቀሱኝ ሰዎች አሉ። እኛ ግን እውነቱን እንድትቀበዩ እንፈልጋለን። ምንድን ነው የሚባለው? ሁልጊዜ ከመታመም አንድ ጊዜ መሞት ይሻላል። በየሳምንቱ እንድትታመሚ ስለማንፈልግ ነው እንደዛ ያደረግነው እና አሁን አንቺ እውነቱን ተቀብለሻል ወይ ነው ዋናው ጥያቄ። እኔ አሁን ባለሁበት ለመቀበል እየሞከርኩ ነው። እውነቱን ስነግርህ እስካሁን ምን እየተፈጠረ እንደሆነ እኔም እየገባኝ አይደለም። እንዲህ ነው ብዬ ላስረዳህ አልችልም አንተንም። ምክንያቱም ባለፈው ከሰማሁት ነገር አንጻር እኔም ለራሴ አላውቀውም። ገባህ? ባውቀው አዎ እንዲህ ነው ምናምን እልሃለሁ፣ ግን የሚፈጠሩትን ነገሮች እኔም አላውቃቸውም። እኔ ከሰኞ ጀምሮ ህይወቴን እየቀጠልኩኝ ነው ያለሁት። ገባህ? ኖርማል ሰው ነኝ። አሁን እንግዲህ እያወራን ነው ያለ ነው አይደለ? ግን ባለፈውም ቪዲዮዎቹን ካየው በኋላ ምናምን እኔ ምን እየሆነ እንደሆነም በስትክክል ገብቶኝ እንዲህ ነው ብዬ ለማስረዳት እንኳን እኔም በስትክክል እየገባኝ አይደለም። እውነቱን ለመቀበል እየሞከርኩኝ ነው። የተፈጠረውን ነገር በቃ አይምሮ አክሴፕት እንዲያደርገው በራሴ በተቻለኝም ሳይካትሪስትም እያናገርኩኝ ነው ያለሁት። በራሴም የቻልኩትን እያደረግኩኝ ነው። ቤተሰቦቼም የቻሉትን ነገር እያደረጉ ነው። ገባ? በሳይካትሪስት ብቻ ሳይሆን ያው ሁላችንም ሃይማኖት አለን። በጸሎትም
በምንም ቤተሰቦቼ የሚያገዙኝ ራሴም እየሞከርኩኝ ነው ያለሁት። ግን እንደዚህ ዲቴይል አሁን እኔ እንደዚህ ሆኖ እንዲህ ስለሆነ ነው እንዲህ ሆኖ እንዲህ ስለሆነ ነው ለማለት እኔ ራሴ ማወቅ አለብኝ በስነ ስርዓት ገባ። አሁን ከአርብ ሲመጣ እሁድ እስኪያልፍ ድረስ እየተፈጠረ ያለውን ነገር እኔም ባለፈው ስታሳዩኝ ከናንተ ከሰው እኩል ነው የደነገጥኩት። ምክንያቱም እኔ እንደዛ አይነት ነገር እኔ ምንም ማውቀው ነገር የለም፣ ምንም የማስታውሰውም ነገር የለም። ሶ ማብራሪያ ልሰጥበት አልችልም። ይሄ የተፈጠረው ለዚህ ነው ብዬ ማስረዳበት ምንም እንትን የለኝም። ስለሱ ነው የምልህ። ግን እኔ ህይወቴን እየቀጠልኩኝ ነው እዚህ ጋር። ሶ ያቺን ሶስቷን ቀን ምን እንደሚፈጠር ለማስረዳት እኔ ምንም እንትን ማለት አልችልም። እንግዲህ ቀናቱ እስኪደርሱ ድረስ ያለውን ነገር ማስኬድ ያለብን ነገር እናስኬዳለን። አይሆፕ ከአርብ በኋላ ያለውንም ቀን በሰላም ከዚህ በኋላ የምታሳልፊበት ነገር ይፈጠራል ብዬ አስባለሁ። ግን አሁን ያለሽ ስሜት ምንድን ነው? በዚህ ልክ መካድሽን ስታቂ፣ በዚህ ልክ ነገሮች መበላሸታቸውን ስትረጂ ያለሽ ስሜት ምንድን ነው? ምንድን ነው የሚሰማሽ አሁን? እኔ ስሜቴን እንዴት አድርጌ ላስረዳ? በጣም ከባድ ነው። በጣም ከባድ ነው ስልህ ይሄ ቃሉ ከባድ ነው የሚለው ቃል ብቻውን ማስረዳት አይችልም። በቃ ሰው አብሮ ይሄ ወደፊቴ ነው፣ ባሌ ነው፣ ዘመኔን ሙሉ ከሱ ጋር ነው የምጨርሰው ብሎ ይዞት የመጣውን ሰው ልክ ዋናው ጋር ሰርጉ ጋር አልመጣም ስትባል እንግዲህ አክሰፕት ለማድረግ ትንሽ የሚከብድ ነገር ነው። ምክንያቱም ከመጀመሪያው ጀምሮ ተነጋግረን እየመጣንበት ያለ ነገር፣ ከመጀመሪያው ጀምሮ ሁሉም ፕሮሰስ ላይ ነበረ። ይሄ ሰውዬ ገባ እንዲህ ነው ስለው እንዲህ ነው እያለ አብረን እየተመካከርን ሁሉም ነገር እስከዛች ቀን ድረስ ነው የምልህ። ሁሉም ነገር አንድ ላይ እየመጣ ነው። ምክንያቱም መለያየት ቢፈልግ ከዛ በፊት እንደዚህ ስለሆነ በዚህ ምክንያት በቃ ይሄን ግንኙነት ከዚህ በኋላ መቀጠል አልፈልግም ተባብለህ ቢሆን እኮ ተሰብረህም አልቅሰህም ሞተህ ተነስተህም ዋጥ አድርገህ ትቀጥላለህ። ሁሉ በቃ እንዴት ነው ይሄ ማስረዳት? አንዳንዴ የሆነ የማትፈልገው ነገር ላይ እኮ ማንም ሰው ሊያስገድድህ አይችልም አይደል? ግን ቦታ ማወቅ አለብህ። በቃ መቆም ያለበትን ነገር ማድረግ ያለብህን ነገር እያንዳንዱ ነገር ቦታ አለው፣ ጊዜ አለው። ገባ? እስከዛ ድረስ እሺ ብሎ አሜን ብሎ መጥቶ እንደተቀበለ ሰው መጥቶ ሽማግሌ ልኮ ቤተሰብ ተዋውቆ ህይወቱን እየኖረ የቀኑ ቀን ምን ተፈጠረ? ገባ? እኔ እሱ ነው በቃ በጣም እስካሁን ድረስ ምን እንደሆነም ልቀበለው ያልቻልኩት፣ አክሰፕት ላደርገውም ያልቻልኩት በቃ የዛን ቀን ምን ተፈጠረ? እስከዛ ድረስ እኮ ሰላም ነበረን እኔ እና እሱ። ገባ? ይሄ 4 አመት ሙሉ ስንቆይ ነው የምልህ እንዲህ ነው በቃ ይሄ በጣም በትልቅ እንትን እንዲህ ነው የሚባል ነገር ራሱ የነበረን ሰዎች አይደለንም እኛ። ሶ በቃ ባይፈልግ እንኳን ኢንተረስት ቢያጣ እዛ ነገር ላይ ግንኙነቱን መቀጠል ባይፈልግ ወይ ደግሞ በቃ እሺ መጀመሪያ ሆይ ነው እንበል በቃ የሆነ ደስ አለው ምናምን፣ ከዛ ሲያስበው የሚሆን ነገር ካልመሰለው እንኳን የሰርጉ ቀን አይደለም ገባ ቀድሞ ነው መናገር ያለበት። ይሄ ነገር ኦኬ እንደዚህ ነበር እንዲመስሎኝ ነበር፣ አሁን ሳስበው ግን በዚህ መልኩ እኔን ይጎዳኛል፣ በዚህ መልኩ እኔ አልፈልግም ብለህ መናገር ያለብህ ቀኑ ላይ አይደለም፣ ከዛ በፊት ነው። ገባ? ሽማግሌ ሲላክ የት ነበር እሱ? ሬሳ ነው እንዴ? እኔ ነኝ እንዴ በግድ እንትን እያልኩት ተወስደው የነበረው? ሁሉ ነገር ላይ አምኖ ተቀብሎ አሜን ብሎ ነበር ሲንቀሳቀስ የነበረው። ቅድም እንዳልኩ ነው እኔ ከሱ ጋር ምንም አይነት ግንኙነት አልነበረኝም፣ ከወንድምና ከእህት ያለፈ ማለት ነው። ፕላስ ደግሞ እንደነገርኩክ ነው እዛ ጋር እሱ ከሆነ ሰዓት በኋላ ኢንተረስት አመጣ ማለት ትልቅ ከሆነን በኋላ ነው። ገባ? ሶ እሱ ስለፈለገ ብቻ ደግሞ የሚሆን ነገር የለም፣ ወይ ደግሞ ፋሚሊ ስለፈለገ ብቻ የሚሆን ነገር የለም። ገባ? እዚህ ጋር ህይወቱን የምንኖረው እኔና እሱ እስከሆነን ድረስ ሁለታችንም አክሰፕት መደራረግ መቻል አለብን። ሶ እሱ ስለፈለገ ብቻ ወይ እኔ ስለፈለግኩ ብቻ የሚሆን ነገር አይደለም፣ ግዴታ ሁለታችንም መፈለግ አለብን። እኔ ደግሞ ያን ነገር አልተቀበልኩኝም፣ አልሆነም። ሶ በራሴ መንገድ ለኔ ይሆነኛል ይሄ ሰውዬ። እኔ ይህንን ጥያቄ እያነሳሁልሽ ያለሁበት ዋነኛው ምክንያት እሱ እንደሚለው ከሆነ እናንተ ግንኙነት እንዳላችሁ እንደነበራችሁ ደርሶበታል። ፕላስ እስከ ጋብቻ ድረስ የሚያደርስ ነገር እንደነበራችሁም በእርግጠኝነት ነግሮናል። ከማጋ አብረን ካደገው ሰው ጋር አሜሪካ ካለ ሰው ጋር ቤተሰቦችሽም እሱን ሊድሩሽ ጋብቻ ድረስ የሄደ ነገር ግንኙነት ነበራችሁ ነው የሚለው። ይሄ ጭራሽ ከእውነት የራቀ ነገር ነው። ተረዳኸኝ? ይሄ እንደዚህ አይነት ነገር እንዴት ነው? ሁለት ሰው ላገባ ሰርግ ደግሳለሁ እንዴ? ምን ማለት ነው?
ይሄ ሲጀመር እሱ ራሱን ለማስመለጥ ወይ የሆነ ምክንያት ለመስጠት ያመጣው ነገር ነው ሊሆን የሚችለው። ገብቷል? ምን ማለት ነው? ያኛውንም እያገባው እዚህ ጋር ሁለት ሰው እንዴት ነው እኔ ላገባ የምችለው? ያንን ኦልሬዲ እንደማልፈልግ ከመጀመሪያው ጀምሮ ተናግሬ የተዘጋ ፋይል ነው። ገባ? በቃ ተዘግቶ እኔ አዲስ ህይወት ጀምሬ የራሴን ህይወት እየቀጠልኩኝ ነው ያለሁት እዚህ ጋር። ገባ? 4 አመት ስቆይ እኮ ልቀልድ አይደለም የቆየሁት። ገባ? ሰርግ ስደግስ ልቀልድ አይደለም። እዛ ጋር በትክክል ህይወት ብዬ ነው ያያዝኩት። ገባ? ያ ኦልሬዲ የተዘጋ ነገር ነው። ሲቀጥል ደግሞ ይሄ ከስንት ጊዜ በፊት የነበረን ነገር የተዘጋ ነገር ገባ? የሚያውቀው ነገር ነው። እኔ ነግሬው እንደዚህ በጣም በእርግጠኝነት የምትናገሪ ከሆነ ሁለታችሁም ፊት ለፊት ባገናኛችሁ ይሄንን ነገር እርግጠኛ ሆነሽ በሱ ፊት ማውራት ትችላለሽ? ኦፍ ኮርስ እችላለሁ። ለምን አለ? ተረጋግተሽ ማውራት ትችላለሽ? እችላለሁ። እሺ፣ እንደዛ ከሆነ ሁለታችሁን አገናኝተናችሁ እሱም አለኝ የሚለውን እውነት እንዲያቀርብ እናደርጋለን። አንቺም እውነቱን እንድታብራሪ ማብራሪያ እንድትሰጪበት እናደርጋለን። እሺ እንግዲህ ተመልካቾቻችን አሁን ሰዓቱ የደረሰ ይመስለኛል። ሁለቱም ፊት ለፊት የምናገናኝበት አለን የሚሉትን እውነት እንዲነግሩን የምናደርግበት ሰዓት ላይ እንገኛለን። ስለዚህ እንግዲህ ሁለቱን ወደ ማገናኘቱ እንሄዳለን። ተመልካቾች ግን አሁንም የእናንተ ሀሳብና አስተያየት ያስፈልገናል። ይህ ነገር ወዴት እያመራ ነው የሚለውን ነገር ከእናንተ መስማት የምንፈልጋቸው ነገሮች አሉ፣ ይረዳናል። ስለዚህ እንግዲህ ሁለቱን ወደ ማገናኘቱ እንሄድ። አሁን ሁለታችሁ ቂም እንደተያያዘ ሰው እንደተጋጨ ሰው ሳይሆን እንደ ሪዝነብል ሰው እንድናወራ ነው እዚህ ጋር ሁለታችሁንም ያመጣኋችሁ ያስቀመጥኳችሁ። አንተ ከምን ተነስተ ነው እኔን ሳይሆን ሌላ ሰው ልታገባ ሰርግ አስደግሳለች፣ እኔ በግድ ራሷ ባዘጋጀችው ሽማግሌ እንጂ እኔ ላገባት አልነበረም የሚለውን ነገር ድምዳሜ ላይ ደረስከው? ከምን ተነስተ ነው? እኔ እያንዳንዱ መረጃ ይደርሰኛል። በገዛ በራሷ ጓደኛዋ እያንዳንዱ የአሁኗ ሚስቴ እያንዳንዷ መረጃ አንድም ሳታስቀር እያንዳንዱ ነገር ይደርሰኛል። ምን ማለት ነው? ጓደኛሽ ትነግረኛለች፣ ሁሉንም ነገር ታውቃለች፣ ሰርጉ ለኔ እንዳልተደገሰም ጭምር ታውቃለች እያለች እኮ። የኔ ፖይንት ደግሞ እዚህ ጋር እሷ በሰዓቱ እኔን ነበር አይደል ያገባኝ ነበረው ይሄ ሰውዬ። ሶ ከኔ ነው እያንዳንዱ ነገር መስማት ያለበት እንጂ ከሌላ ከሶስተኛ ሰው አይደለም። ገባ? አንቺ አሁን እያልሽ ነው ያለሽው፣ እሷ እንግዲህ እያለች ነው ያለችው ምንም ግንኙነት አልነበረኝም ነው ከዚህ ሰው ጋር። ቤተሰብም ይነግሯታል፣ እሷም ታወራዋለች፣ አምናበት ነው። እኔ ደግሞ አሳማኝ ምክንያት እያንዳንዱ መረጃው ደርሶኛል። ስለዚህ ያመንኩትን ነው። አንተ ከሱ ጋር የምታደርገውን ኮንቨርሴሽን ታውቃለህ? ምን ማስረጃ አለ ለዚህ? በሚገባ እኔ እያንዳንዱ የቮይስ ሪከርድ በስልኬ ሁሉም ነገር አለኝ፣ ከቴክስት ሳይቀር እያንዳንዱ የምታወራው እያንዳንዱ ድርጊት ምን መሆን እንዳለባቸው የት ጋር እንደሚገናኙ እያንዳንዱ ስልኬ ላይ አለ። ማሳየት እችላለሁ። ማላሰማሽ እችላለሁ። እውነት ላይ ነው እውነት ላይ የተመሰረተ ነገር ነው። ሲጀመር በስነ ስርዓት አውራው አትጩ። ገባ? ሲቀጥል ደግሞ ራሴን ማውጣት እችላለሁ እያልኩ ነው። ይሄ አብሮኝ ያደገ ሰው ነው። ገባ? ከልጅነቴ ጀምሮ ላላወራው አልችልም። ምንም አዲስ ተአምር እንደተፈጠረ እንደዚህ አይነት ፍላጎት እንደዚህ አይነት ፍላጎት ያለው ሰው ኢንተረስት እንዳለው ካወቅሽ ወይንም አንቺ የማግባት ኢንተረስት እንዳለው ካወቅሽ በዚህ ልክ ትዳርሽን የሚረብሽ ከሆነ በዚህ ልክ ግንኙነትሽን የሚረብሽ ከሆነ አብራችሁ ማደጋችሁ ማተራ አያደርግም። ልታወሪው አይገባም። እውነት ለመናገር ይኸውልህ እዛ ጋር የሚፈጠረውን እያንዳንዱ ነገር ያውቃል። ገባህ? ያውቃል ስልህ ከሱ ጋር ያለኝም ፋይል ኦልሬዲ ዘግቻለሁ። ከዛ ሰውዬ ጋር ያንን ቃል እንደማልፈልግ ኦልሬዲ ካሳወቅኩኝ በኋላ አንተ አሁን እኔ ከሱ ጋር ማውራት የምፈልጋቸው ነገሮች አሉ። እሷ እሱን ልታገባው እንደምትፈልግ ፍቃደኛ እንደሆነች የሚያሳዩ ማስረጃዎች አግኝተሃል ወይ? አዎ በሚገባ። አንደኛው የመጀመሪያው እንዳልሆፍ ነው። ሙሉ ቤተሰብ የሚፈልገው አብሮ አደጓን እሱን እንድታገባው ነው። ከሱ ጋር ህይወቷን እንድትቀጥል ነው የመጀመሪያው። እኔ የሚያስከደኝ መንገድ ማለት ነው። አሳይሻለሁ እያንዳንዱ ነገር ወንድምሽ ምን እንዳደረገኝ ምን ያክል አይምሮዬ ላይ እስካሁን ድረስ አታከ እንደሚሆንብኝ ልነግርሽ እችላለሁ። እያንዳንዱ ነገር ራሱ ወንድምሽ ማለት እዚህ ጋር የምታገባው እኔን እንጂ ቤተሰቦቼን አይደለም። ገባ?
ገብቶሃል የማወራው ነገር ቤተሰብ አፌክት ያደርጋል ትዳር አፌክት ጋር እኔ መስማት አለብኝ ገብቶሃል አይደል አብረን ነው አሁን ቤተሰብ አፌክት አያደርግም እኔ ነው የምታገባው ማለት አንችልም እኛ ኢትዮጵያውያን ነን ቤተሰብ ትዳር ውስጥ በደንብ ያገባዋል ቤተሰብ ሊፈቅድ ይገባል የመጀመሪያው ነገር ሰው ቤተሰቡን አስፈቅዶ ነው ወደ ትዳር ራሱ የሚገባው ስለዚህ ምንድነው አንቺ ቤተሰብ አያገባው ማለት እኮ አክሰፕት ወስጄው እኮ ሁሉም ነገር አልቋል እኮ ነው ማለት ገባ አሁን እንደሚያወራው ያ ነገር የሚረብሸው ከሆነ ዛሬ ነው ወይ የዛ ሰዓት እኮ በቃ እንደማወራው ያውቃል ያንን ሰውዬ ከልጅነቴ ጀምሮ አብሮኛ ያደገ እንደሆነና እንደዛ አይነት ነገር መሃል ላይ ተፈጥሮ በቃ እንዳልተስማማው ያውቃል ገባ ሁሉንም ነገር ያውቃል ቀኑ ላይ ነው ትዝ ያለው ገባ አይደለ ቤስት ፍሬንድ እንደነበረኝ ቀኑ ላይ ነው ትዝ ያለው እሱ ማግባት ፈልጎ እንዳልተሳካ ቀኑ ላይ ነው ትዝ ያለው የት ነበር ነው እሱ እያለ ያለው ይኸውልሽ ይሄ ነገር የሚረብሸው ከሆነ ድሮ ማስቆም ይችላል ነው እሱ ግን እያለ ያለው ሰርጉም ለኔ ያልተዘጋጀም ነው ለዚህ መልሳለሽ ይሄ እኮ ጤነኛ አይደለም እኮ ማለት እኮ ነው ሰርጉ ለኔ ያልተዘጋጀም ማለት ለማን የተዘጋጀው ታዲያ በቃ ምንም ከእንግዲህ በኋላ ብቻዬን የሙሽራ ቀሚስ ለብሼ ልዞር ነው የተዘጋጀው ለማን የተዘጋጀው ምን ማለት ነው እያንዳንዱ ነገር አማራጭ እንደተዘጋጀ አንቺም ቤተሰቦችም ያውቁታል እያንዳንዱ ነገር ምንም የምናውቀው ነገር የለም የምታውቀው ነገር ካለ እኮ ማውራት እሺ ሽማግሌዎቹ ማን ነው ይላከው ከኔ ጋር ጥያቄዎችን መልሽልኝ እስቲ ሽማግሌዎቹ ማን ነው ያዘጋጀው ማን ነው የመረጠው እራሱ ነው እኔ አልመረጥኩም ብለኝ ነበር አንተ እንዴ እኔ በጭራሽ አንቺ ላክሻቸው ጤነኛ ነህ ግን በትክክል አይምሮ ግን እየሰራ ነው ምን ማለት ነው ይመስገን በስነ ስርዓት እኮ ቀኑን ወስነን ሽማግሌ አዘጋጅቶ ከቤተሰቦቹን አማክሮ ሽማግሌ አዘጋጅቶ ቤቴ ድረስ በክብር ነው ገባ ሽማግሌ እኔ ለራሴ ነው ራሴ ላገባ ነው ሽማግሌ ምልከው እንዴት አይነት ወሬ ነው የምታወራው ቢያንስ የሚያሳምን ውሸት እንኳን አትዋሽም እንዴ አንተ በጀርባ ላይ የሚደረገው ሴራ አለ አማራጭ ያዛችሁት ነገር አለ አሁንም አምነሽ መቀበል መቻል አለብሽ የለም እንዴ ቤተሰቦችሽ እኮ ያዘጋጁልሽ የራሱ የሆነ ልጅ አለ አይደል ለምን አምነሽ አትቀበይም አንቺ እኔ ከአመታት በፊት የተፈጠረ ነገር እኮ ነው ምንድነው የምታወራው ታዲያ ከማን ላይ ነው ድራማ የምትሰሩት የት ጋር ነው ድራማ የተሰራው ምን ጋር ነው ድራማ የተሰራው አንደኛ ሲያሳድድ የነበረው ወንድምሽ ነው ሁለተኛ ቤተሰቦች ጭራሽ እኔን ሲያዩኝ እንደ አነር ነው የሚነፋፉት ምንድነው መሆን ማድረግ ያለብኝ እኔ ከዚህ አስቀያሚ ህይወት ላይ ማምለጥ ነው ስለዚህ ቤተሰቦቼ እንደ አነር ከተነፋፉብህ እኮ ነው ማለት ከዛ በፊት ማስቆም ትችል ነበር ገባ እኔ በእናንተ መካከል ለመግባት ፈልጌ ሳይሆን አሁን ወደ ኋላ ሄደን ሶልቭ የምናደርገው ነገር የለም እኔ የመጀመሪያው ነገር እዚህ ጋር እየሰራው ያለሁት እውነታዎቹን እንድትቀበይና እንድትቀበይ ነው ይሄ ሰው ወደ ኋላ ተመልሶ ካንቺ ጋር ይሁን ይጠቅምሻል አይጠቅምሽም እኔ በጣም እርግጠኛ ሆኜ መናገር የምችለው ነገር ምንም የሚጠቅም ነገር የለውም ወደ ኋላ ሄደን የምናስተካክለው ነገር የለም ግን በእነዚህ ምክንያቶች ነው ይሄ ትዳር የፈረሰው የሚለውን ፖይንት ስላነሳ እነሱን ፖይንቶች እንድትቀበያቸው እንድታቂ ስለምፈልግ ነው እኔ ይኸውልህ አንደኛ ነገር የሚሰጣቸው ምክንያቶች እንኳን ውሃ የሚያነሱ አይደሉም ገባ ሲቀጥል ደግሞ እያወራ ያለው ነገር እያንዳንዱ ነገር ከጓደኛዬ ሲሰማ እንደነበረ ነው ገብቷል አይደለ እዚህ ጋር እያንዳንዱ ነገር ስታደርግ የነበረችው እሷ ነች ማለት ነው ገባ እኔ ዝም በል በእናትህ መጀመሪያ አንቺ ከቤተሰብሽ ጋር የተሳሰበ እያንዳንዱ ነገር አጣሪ ለምን ነው ማልናገራት እናገራታለሁ እንጂ ወሬ ስትለቃቅም የነበረው ከሷ አይደል እንዴ አልነበረም ሲቀጥል ደግሞ እሷ እንደ ጓደኛ ነው የምልህ ማሰብ ብትችልና ህሊና ቢኖራት እያንዳንዱ ነገር ቁጭ ብላ ለኔ ነው እንጂ ማውራት ያለባት እየሄደች ለሱ አልነበረም ገባ ያጠፋው ጥፋት ካለ ራሱ ይሄ ጥፋት ነው ይሄን አስተካኪ ነው የሚባለው ሲቀጥል ደግሞ ያወራው እያንዳንዱ ነገር ነው የምልህ ገና አሁን ከሱ እየሰማሁኝ ነው እንደዚህ የሚባል ስቶሪ የለም ሁሉንም ነገር ይሄን ሁላ ሴራ ከጀርባዬ ቁጭ ብላ እንትን ስትል የነበረችው ከሱ ጋር ሆና ገባ መለየት ሲፈልግ እኮ መለየት ይፈልጋሉ በቂ ምክንያት ነው ከጀርባ ይሄ ሁሉ ድራማ አያስፈልግም ወዷትም ከነበር ከመጀመሪያው ወደድኳት ማለት በቂ ነው እሷ ከልጅነቷ ጀምሮ ያደገችበትን ቤት እያንዳንዱ ነገር ሚስጥር የሆነውንም ያልሆነውንም እያወጡ ሜዳ መዝራት ራሱ ትልቅ ብልግና ነው ባለጌ ናት ልንገርህ እሺ ማንንም ከመሬት ተነሰሽ ክፉ ልታረጊ አይገባም መጀመሪያ ራስሽን ሰማኝ ይሄ እውነታ ነው በቃ እኔ ከእንግዲህ በኋላ ምንም አይነት ነገር አልፈልግም አምነሽ መቀበል መቻል አለብሽ ከጀርባም ይደረገውን እያንዳንዱ ሴራ ከቤተሰብሽ ካንቺ ጀምሮ አጣሪ ገባ አምኜ ተቀበልኩኝ ሁለታችሁም በጣም ባለጌ መሆናችሁ ነው እኔ ያንቺ በዳይ ነኝ ትጠራጠራለህ እንዴ
እሺ ወንድምሽስ ያሳደደኝ የነበረው ቤተሰቦችሽ አማራጭ ይዛችሁ የት ነበርክ ያኔ? ዛሬ ነው እንዴት እዚህ ያለ የት ነበርክ? አትናገርም ወይ ነው ገባ? ማን ነው አንተን ያሳደደ? በቃ ከእንግዲህ በኋላ እኔ ጋር ምንም አይነት ጉዳይ እንደሌለሽ ማወቅ መቻል አለብሽ። እሺ ያ ጉዳይም እንዲኖረኝ አልፈልግም። ሰማኝ አይደለ? እንደዚህ ልትሆን አይደለም። ዛሬ ህይወቴ የተበላሸው በአንተ ምክንያት ነው። ማንንም አልፈራም ዛሬ። አይገርምሽም? እዛ በቃ ታቀርቡ ዛሬ እንደዚህ ልትሆን አይደለም። ቆይ